ለሚሊዮን ዓመትም አይደለም በቢሊዮን በትሪሊዮን የሚቆጠርም አይደለም ብያቸዋለሁ። የምንኖርበት ዘመን አያልቅም። በቃ ዝም ብለህ መኖር ነው። ደስ ይላል ማለት በቃ ለዘላለም መኖር ደስ ይላል በጣም። ሕያው ሆነ ትኖራለህ ለዘላለም። ስለዛ ሞተህ አትቀርም፣ ትነሳለህ። ስለዛ ተነስተህ ግን አኗኗርህን ከእግዚአብሔር ጋር እንድታደርግ አሁን እዚህ እያለን ከእግዚአብሔር ጋር አይደለም። እነዚህ ዓለም የምታታልልባቸው መንገዶች ሁሉ አያታሉ ነው። እሺ ልንታለል አይገባም። ዓለምም ምኞቱም ያልፋሉ አለ ዮሐንስ። ዓለምም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግን ለዘላለም ይኖራል አለ። ዓለምም ምኞቱም ያልፋሉ፣ በቃ ያልፋል። ይህ የምታያቸው ምናምን እንደዚህ ነው። ዓለሙ ራሱ ያልፋል፣ ምኞቱም ራሱ ያልፋል። ታዲያ ለዘላለም የሚቀጥል ምንድን ነው? የእግዚአብሔርን ፈቃድ የምታደርግ አንተ ወይም አንቺ። የእግዚአብሔርን ፈቃድ የምናደርግ ሰዎች፣ እግዚአብሔርን ፈቃድ የምታደርጉ እናንተ ለዘላለም ትኖራላችሁ። ዓለሙም ሲያልፍ ምኞቱም ሲያልፍ ማለት ነው። እና በተቻለን አቅም እኔ አኗኗራችንን በዚች ጊዜ ከጌታ ጋር ማለት ከጌታ ጋር ማድረግ እኮ በነገራችን ላይ ብዙ ነገራችሁን እኮ የሚነጥቅ አይደለም። መሳቅ መጫወታችሁን አሁን ይነጥቃል እንዴ? ከጌታ ጋር ልሁን ብትሉ ልሁን ብላችሁ ትነሱ ኖ ሳቃችሁ እኮ በቃ እናንተ ከጌታ ጋር አትሆኑ ውጡ ትባላላችሁ። ነው መሳቅ መጫወትን የሚከለክል አይደለም። በቃ ተሰቃለህ፣ ትጫወታለህ። በኃጢአት አይሆንም። ኃጢአት ውስጥ አትግባ። ጤናማ በሆነ መልኩ ልታደርገው ትችላለህ። በአንድ የፐርፌክሽን ላይ ራሱ ድረስ ራሱ አይልም እግዚአብሔር። በቃ ፈልጉኝ ነው። አትሊስት መሻታችን ነው የሚፈልገው። መጀመሪያ እግዚአብሔርን መፈለጋችንን ጌታዊ ከአንተ ጋር መኖር እፈልጋለሁ። ይሄ የትርኪ ሚንኪ የኃጢአት መጫወቻ ሆኜ የእርኩሰት መጫወቻ የእርኩሰት ባሪያ ሆኜ መኖር አልፈልግም። ጌታዊ ከአንተ ጋር ነው መኖር የምፈልገው የሚል እንደዚህ አይነት አስተሳሰብ ይኖራል። ከዛ በኋላ ቀስ በቀስ ይታደጋል። ቀስ በቀስ ስታድጉ ስናድግ በዚህ ሁኔታ ውስጥ ሙቪ ለምሳሌ ለማየት ወጥተህ ሙቪ ስላየ ኖ አንተ ሙቪ አይተሃል እንደው በቃ ክርስቲያን አይደለም ነው አትባል። አይተዋል። ሰው በጣም በመንፈሳዊቱ እያደገ ሲሄድ ዓለማዊ ፊልሞችን ነው ጨራሹ ነው አላይም ሊል ይችል ይሆናል። እሰየው ይበል። ግን አብዛኞቻችን አሁን ባለንበት ሁኔታ ላይ ሙቪ ብናይ ፑል መጫወት የሚወድ እኔን ራሱ ልታገኙ ትችላላችሁ። ፎርዛ ማተር አንተማ ቶ አኪል እና ላትጫወተው እንዲ አንተማ እንዳትሉኝ እንጂ ፑል መጫወት የሚፈልግ ሰው ሄዶ ሊጫወት ይችላል። ማለት ኳስ የሚወድ ሰው ሄዶ ኳስ ሊጫወት ይችላል። ባስኬትቦል ምናምን የትኛውም ነገር እያደረገ ኃጢአት አይደሉም እነዚህ ነገሮች በራሳቸው። በተቻለው አቅም ግን ቀስ በቀስ ግን ማለት ነው ቀስ በቀስ ይሄ የእንትን ምንድን ውስጣችን የሆነ የዓለማዊ ነገር በጣም የሚበዛ ከሆነ እሱ እየቀነስን በመንፈሳዊ ነገር እየተካ ነው ማድረግ አለብን። ይሄ ቅምጥልነት ነው አሁን በጣም ብዙዎቻችን የሚያስቸግረን። ቅምጥል ማለት ብዙ ሰው ለግዠሪ ነገር ይወዳል። ለግዠሪ ነገር እንወዳለን፣ ጥሩ ነገር እንወዳለን ምናምን እና እሱ በነገራችን ላይ ጥሩ እንዳልሆነ ታውቃላችሁ ወይስ? ጥሩ እንዳልሆነ ጳውሎስ ምን ነበር ያለው ታስታውሳላችሁ? ቅምጥሊቱ ግን በህይወት ያለች ብትመስልም ግን የሞተች ናት ይላል። በህይወት ያለች ማለት ጥቆማ ትንቀሳቀሳለች ግን የሞተች ናት። እና ቅምጥልነት ማለት በጣም የሆነ ለእናንተ የሚያስፈልጋችሁ ነገር ሁሉ ማድረግ ማለት ነው። ስላስፈልጋችሁ በቃ ያን ነገር ማድረግ አንዳንዱ ጭራሽ ኃጢአት ሊሆን ይችላል። ኃጢአት ባይሆን ራሱ አንዳንድ ጊዜ በቃ የሆነ ዝም ብሎ እናንተን የሚያስደስት ሆነ ብቻ በጣም ምንድን ነው ይሄ ቅምጥሊቱ ስለሚል ነው ይሄን ቃል የምጠቀም። እንደዚህ ነገር በጣም አስቸጋሪ ነው እና ቀስ በቀስ እሱን ቀስ በቀስ እየቀነሱ ከዛ በዛ ቦታ ግን እንዳልኳችሁ መንፈሳዊ ነገር የእግዚአብሔርን ነገር ምናምን እየጨመሩ ምናምን መሄድ ያስፈልጋል። ኤኒዌይስ አክቹሊ ይህን ርዕስ ይዘን አልነበረም የገባ ነው እንደ እግረ መንገዳችን ይላል እንጂ ዮሐንስ ወንጌልን በቃ በ5 ደቂቃ ውስጥ ዝም ብዬ ላስታውሳችሁ ምን ተማምረን እንደነበረ እና ነገ ከነገ ወዲያ በዚህ በጾም ሰዓት ላይ የተወሰነ ያህል እንሄዳለን ብዬ አስቤ ነበር። አሁንም ባለችን ግን በዚች ትንሽ ቀናት ውስጥ ግን እንሄድበታለን። የጌታ ፈቃድ ይሁንና አሁን ቶሎ እገባለሁ ብዬ አስባለሁ። ከሰኞ ሮብ ዓርብ የዘለለም ልገባ ይችላል ነው። እስቲ ቆይ ነገ ቀኑን ሙሉ ለማስተካከል ሞክርና አንዳንድ ማስተካከላቸው ነገሮች አሉ እንሄድበታለን።
በቃ ይሄ ደስ የሚለኝ መዝጋት ትችላለህ አሁን አንቺ ካለ ማለት ነው። እዚህ ደስ የሚለኝ ነገር አስተማሪ እናንተ ተማሪ ነው አይደል? እንደዚህ እንኳን ነገር የለም። እዛው ኮመንት ላይ ነው። ኮመንት ላይ ታስተምራላችሁ ታስተምራላችሁ አታስተምሩም። ማን ሾማችሁ? ምንድን ነው? ምን ቤት ናችሁ? ምንድን ናችሁ የምታስተምሩት? እናንተም ሼር ታደርጋላችሁ ማለት ያው ሀሳቦችን ምናምን ታጋራላችሁ። ከዛ እኔም ደግሞ እዚህ ቀበል አድርጌ ኦኬ ምናምን በቃ ጓደኛ ማቾች ሰብሰብ ብለው የሆነ ሀሳብ እያነሱ እርስ በርስ አንተ እግዚአብሔር እኮ እንደዚህ ጌታ እኮ እንደዚህ ምናምን ለመንፈስ ስለ ደስ ይላል። ጥሩ ነው። እዚህ ሚዲያ ላይ ሎጂስቶችም አይደለንም፣ አቃቢ እምነት ምናምን የምንባልም አይደለንም። አንዳንድ ጊዜ ስናወራ ምናምን ያው ቅበተ እምነታዊ ነገሮችን ብናነሳና ብናወራም እንኳን ቅሉ ግን አፖሎጂስት አይደለንም፣ መምህራን አይደለንም። በቃ ዝም ብሎ ከክርስቲያን ወንድመቶች ጋር የጌታን ነገር እያነሱ የሚያወሩ የጌታን ነገር እያነሱ ማውራት የሚወዱ በቃ የሆነ እርስ በርስ እንደዚህ ሼር የሚያደራረጉ መደራረጉን ከቁጥር 1 እስከ ቁጥር 18 ከዛ በኋላ ነው ቁጥር 51 ሰው ድረስ ያለውን ደግሞ ለብቻው ከዛ ነው ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ደግሞ እየተቆራረጠ ነው መሰለኝ ጋይስ። እስቲ ቆይ ኮመንቱን እስቲ አንትሽ ምንም አትናገርም ራሱ ኮመንቱንም ዘግተዋል። እየተቆራረጠ ይሆን አይሆንም አይታወቅም። አሁን እስቲ ተመልሻለሁ። እስቲ ተመልሼ ከሆነ ቴክስት ጽፉልኝ የነበራችሁ ሰዎች እናቱም እየጻፍክልኝ ነበረ። እስቲ ተመልሻለሁ። እናቱ ሲቆራረጥ ነበር መሰለኝ። ተመልሰናል አሁን አይደል? በጣም አሪፍ። እሺ ተመልሼ ከሆነ ሊቀጥል ኮመንቱን ትከፍተውና ከዛን ከነሱ ላይ ያለው ማለት ነው። አሁን ቀይ ያበራ ነው። ቆይ እስቲ አንዴ እሺ ቀይ ያበራ እየተመለሰ ነው። አሮ ነው እንዴት እንትን እንደምንል እሺ። ኤኒዌይስ እስቲ ለአጭር ደቂቃ ስለሆነ ወይ እንደዚሁ እንቀጥልና ክለሳ ስለሆነ ወይ ደግሞ አትዝጋው። እሺ ክለሳ ነው እንዳልኳችሁ። እሺ ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል እሺ አሁንም እየተቆራረጠ ራሱ ሄድበት አይመስለኝም። ለማስታወስ ያህል ብቻ ስለሆነ ከዛን ጨርሰን እንወጣለን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 18 እያልኩ ነበር። እስከ ቁጥር 18 ስለ እግዚአብሔር ቃል የተነገረው የእግዚአብሔር ቃል ስል መጽሐፍ ቅዱስን ሳይሆን ወይም የእግዚአብሔር ቃል ሲባል የእግዚአብሔር ንግግር ሳይሆን ይልቁንም የእግዚአብሔር ልጁ ስለሆነው የእግዚአብሔር ቃል ወይም ሎጎስ ተብሎ ስለሚጠራው ስለ እርሱ ስለማን ስለ ኢየሱስ
ስለዚህ ዮሐንስ ምን ብሎ ነበር የጀመረው ያልኳችሁ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ በጣም ታላቅ የሆነ አንድን ምስጢር ገልጦልን ይጀምራል ማለት ነው። እያንዳንዱ ቨርስ ባይ ቨርስ እንትን ከዚህ በፊት ስለተማማርን ለማስታወስ ያህል ብቻ ነው። ስለዛ ስለ ቃል ሲናገር ቃል በመጀመሪያም የነበረ እንደሆነ፣ ስለዛ የተፈጠረ እንዳልሆነ ነገረን። የሆነ ሰዓት ላይ መኖር የጀመረ እንዳልሆነ፣ ስለዛ ቃል በመጀመሪያው ነበረ። ያ በመጀመሪያ የነበረው ከዘላለሙም የነበረው ያ ቃል ደግሞ በእግዚአብሔር ዘንድ እንደነበረ፣ ስለዚህ ያ ቃል ዝም ብሎ ራንደም የሆነ አካል ቃል ሳይሆን የእግዚአብሔር ቃል ነው ማለት ነው። ምክንያቱም ቃል ከእግዚአብሔር ጋር ነበረ። in the word was with God ቃልም ከእግዚአብሔር ጋር ነበረ ብሎ እንደተናገረ ማለት ነው። ስለዚህ ቃል የእግዚአብሔር ቃል ነው እና ቃልም ከእግዚአብሔር ጋር ነበረ። ከዘላለሙም ከእግዚአብሔር ጋር የነበረ ቃል ነው። ይህ ከእግዚአብሔር ጋር የነበረው ቃል ራሱ ደግሞ እግዚአብሔር ነው ተብሎ ተጠርቷል። ለምን? በባህሪው ከእግዚአብሔር ከአብ ጋር አንድ ነው። በባህሪው ያ ቃል ያ ቃል ከአብ የተለየ ቢሆንም የተነጠለ ሳይሆን ልዩ አካል ቢኖረውም ማለት ነው። ቃል አብ አይደለም፣ አብም ቃል አይደለም። አለቀ። ቃል አብ አይደለም። በተለየ አካሉ ወይም ደግሞ አካሉ ከአብ የተለየ ቢሆንም እንኳን በባህሪ ግን ነው፣ በምንነት ግን ከአብ ጋር ከእግዚአብሔር አብ ጋር አንድ ነውና ቃል ራሱ እግዚአብሔር ተብሎ ይጠራል። ነው አምላክ ነው። ምክንያቱም አብ በባህሪው አምላክ ነው። አብ እውነተኛ አምላክ ስለሆነ ቃልም በባህሪው ከአብ ጋር አንድ ስለሆነ በባህሪው ማለት ነው። ቃል በባህሪ ደረጃ በአካል አብ ይለያል፣ በባህሪ ደረጃ ግን ከአብ ጋር አንድ ነው። ስለዚህ አብ አምላክ ከሆነ ዘንድ ቃልም አምላክ ነው። ስለዚህ ቃልም እግዚአብሔር ነበረ ብሎ ይነገረናል። እንዲህ ብሎ ከነገረን በኋላ ሁሉ ነገር የተፈጠረው በቃል እንደሆነ አስረድቶናል። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ የሆነ ምንም የለም በማለት ማለት ነው። ከሆኖም አንዳች እንኳን ያለ እርሱ፣ ስለዚህ የተፈጠረው ፍጥረት ሁሉ በቃል ነው። ይህም በጌታችን በክርስቶስ ኢየሱስ ዘንድ ስለ ዮሐንስ አይተናል። ዮሐንስ ስለ እርሱ ሊመሰክር እንደመጣ፣ ዮሐንስ ስለ እርሱ ሊመሰክር ሲመጣ ስለ ብርሃን ሊመሰክር እንደመጣ፣ እርሱ ራሱ ግን ብርሃን እንዳልነበረ፣ መጥምቁ ዮሐንስ ራሱ ብርሃን አልነበረም። ይልቁንም ስለ ብርሃን ሊመሰክር መጣ። ያ የተመሰከረለት እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም ተብሎ የተነገረለት ጌታችን ኢየሱስ ነው። ዓለሙ በእርሱ ሆነ ተባለ። ስለዚህ ዓለም ሁሉ የተፈጠረው በጌታ በኢየሱስ ነው፣ በዚህ በእውነተኛው ብርሃን ማለት ነው። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበር። ስለዚህ ወደ ዓለም የመጣው እውነተኛው ብርሃን መጥምቁ ዮሐንስ የመሰከረለት እርሱ ጌታ ኢየሱስ ነው። እሱ ደግሞ የእግዚአብሔር ልጅ ነው። ይህ የእግዚአብሔር ቃል የእግዚአብሔር ልጅ ነው እና መጣ፣ ተገለጠ፣ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልቀበልም አሉት፣ አልተቀበሉትም። ለሚቀበሉ ቃል ስጋ ሲሆን ደግሞ እናያለን። ቃልም ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን፣ ተመለከትን ተብሎ ተነገረ። ስለዛ ምንድን ነው? በመጀመሪያ የነበረው ያ ቃል አሁን ስጋ ሆነ። ስጋ ሆነ ከመቤታችን ስጋ ሆነ ማለት ስጋን ያዘ፣ የአብርሃም ዘር ያዘ። ስጋ ሆነ ማለት ስጋን ያዘ ማለት ነው። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ተብሎ በዕብራውያን ምዕራፍ 2 ላይ እንደተነገረው፣ ወይም በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ያዘ እንደተባለው ስጋን ያዘ፣ የራሱ አደረገ። ስለዚህም ቃልም ስጋ ሆነ ተብሎ ተነገረለት። ቃልም ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅ ብቸኛ ልጅም አለ፣ ከአባቱ ዘንድ እንዳለ ያለውን ክብሩን አየን ተባለ። ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ያ ቃል በእግዚአብሔር ዘንድ ነበረ ተብሎ ነበር። ዮሐንስ ምን አለ? ስጋ ሆነ ካለ በኋላ አንድ ልጅ ብቸኛ ልጅ ማለት ነው፣ ከአባቱ ዘንድ እንዳለ ያለውን ክብሩን አየን። ስለዚህ አሁን ኢየሱስ ብቸኛ ልጅ ተብሎ ይጠራል። አንተ ብቸኛ ልጅ አይደለም። የእግዚአብሔር ልጁ ነው፣ ግን የእግዚአብሔር ብቸኛ ልጁ ተብለ ግን አትጠራም። ብቸኛ ልጅ ተብሎ የሚጠራው ክርስቶስ ነው። ምክንያቱም እርሱ ባህሪያዊ የሆነ ልጁ ስለሆነ፣ ባህሪያዊ የሆነ ልጁ፣ የባህሪ ልጁ፣ የገዛ ልጁ ነው። ከእርሱ ቀጥታ የሚገኝ ልጁ ነው። ስለዚህ በባህሪ ይመስለዋል። ልጁ አባቱን በባህሪ ይመስለዋል እና ብቸኛ ልጁ ተብሎ ይጠራል። ከዚህ አንጻር እሱ ብቻውን ልጅ ነው። ሌላ ሰው ሌሎቻችን እኛ እንደዚህ አይነት ልጅነት የለንም። የባህሪ ልጅነት አይደለም የኛ ልጅነት፣ የጸጋ ነው።
የጸጋ ነው። ጸጋና እውነት ግን በክርስቶስ ኢየሱስ እንደሆነ ስለዚህ መቼም ቢሆን እግዚአብሔርን ያየው አንድ ሰው እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ክርስቶስ በእግዚአብሔር እቅፍ ያለ ብቸኛ ልጁ እንደሆነ እና እርሱም እግዚአብሔርን እንደተረከው እንደተነገረን አይተን ነበር። ይህ የመጀመሪያው ክፍላችን ትምህርት ነበር። ቀጣዩ ክፍል ግን ስለ ዮሐንስ ይናገራል። መጥምቁ ዮሐንስ ጥያቄ እንደቀረበበት ማን ነው ሲመሰክር እናያለን። የመጥምቁ ዮሐንስ ምስክርነት መጥምቁ ዮሐንስ አክቹዋሊ ከዚህ ቀደም ብሎም አሁን የመጀመሪያ ክፍል ላይ ማለት ነው አሁን የዘለልኩት ላይ መስክሮ ነበር፣ እንደ ምስክር ተናግሮ ነበር። ምን ብሎ ከእኔ በኋላ የሚመጣ ከእኔ በፊት ግን የነበረ አለ ተብሎ ብሎ ስለ ጌታ ኢየሱስ ተናግሮ ነበር። ከእኔ በኋላ የሚመጣ አዎ፣ ጌታ ኢየሱስ ከእርሱ ከመጥምቁ ዮሐንስ በኋላ ነው የመጣው። መጥምቁ ዮሐንስ እንደ መንገድ ጠራጊ ሆኖ ስለመጣ መንገዱን ፔቭ እያደረገ እየጠረገ መጥቷል። ከዛ በኋላ ከዛ ቀጥሎ የሚመጣው ደግሞ ጌታችን ኢየሱስ ነው። አዎ ጌታ ኢየሱስ ከመጥምቁ ዮሐንስ በኋላ ነው የመጣው። ግን መጥምቁ ዮሐንስ ምን ቢል ጥሩ ነው? ከእኔ በኋላ ነው አዎ የመጣው፣ ግን ከእኔ በፊት ነበር። ከአንተ በኋላ ነው የመጣው፣ ግን ከአንተ በፊት ነበር። እንዴት? በእድሜ የበልጠ ይሆን? ምናልባት ከአንተ በፊት ይሆን የተወለደው? ነው አይደለም። እንደዛ እንዳንልማ መጥምቁ ዮሐንስ አስቀድሞ ተጸንሶ ከ6 ወር በኋላ ነው፣ በ6ኛው ወር ነው ወደ እመቤታችን ሄዶ በመልአኩ ሊያበስር ማለት ነው። ስለዚህ ቢያንስ በ6 ወር እንኳን ይበልጠዋል መጥምቁ ዮሐንስ ጌታችን ኢየሱስን ቢያንስ በ6 ወር ይበልጠዋል። እንዴ በእድሜም ትበልጠዋለህ። ከስጋ አንጻር ነው ያልኩት። ግን ደግሞ ይህን ማወቅ አለብን። አንዳንድ እስላሞች እንዴ ጭራሽ መጥምቁ ዮሐንስ በእድሜ ይበልጧል አምላካችሁን የሚል እንደዚህ የጅል ሙግት ይዞ እንዳይመጡ ለእነሱ ትምህርት እንዲሆን መጥምቁ ዮሐንስ ምን አለ? አዎ ይኸው በስጋ ከመወለድ አንጻር ከመጥምቁ ዮሐንስ በኋላ ነው። ከስጋ ውልደቱ አንጻር አዎ መጥምቁ ዮሐንስ ይቀድመዋል። ግን ምን ቢል ጥሩ ነው? ይህ ዮሐንስ ራሱ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ። እንዴት ኖረ? እስኪ ከእርሱ በፊት እንዴት ኖረ? እርሱ አምላክ ነበርና፣ እርሱ ቃል ነበርና ስጋ ሆነ የተባለው ቃል ነው። ያ ቃል ደግሞ በመጀመሪያ ነበረ ተብሎ ተነግሮለታል። በመጀመሪያ ነበረ ተብሎ ስለተነገረለት ያ ቃል የተፈጠሩ ነገሮች ሁሉ በእርሱ ተፈጥረዋል ተብሎ ተነግሯልና ያ ቃል ከተፈጠሩ ነገሮች ውስጥ አንዱ ደግሞ መጥምቁ ዮሐንስ ነው እና ዮሐንስንም የፈጠረው እርሱ ነው እና በእርሱ ነው ዮሐንስም የተፈጠረው እና ዮሐንስ ምን ብሎ መሰከረ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ የላቀ ሆኗል። ምናልባት አንዳንድ ሙስሊሞች ያው በተስፋ ደረጃ ምናምን ነበር ያለው ይላሉ። እና በተስፋ ደረጃ ቢሆንስ ኢየሱስ በተስፋ ደረጃ በእግዚአብሔር ዘንድ ሲታሰብ እንግዲህ መንገድ ጠራጊ ሆኖ የተላከው ኤልያስ ማን ነው? ዮሐንስ አይደል? መጥምቁ ዮሐንስ አይደል? መጥምቁ ዮሐንስ መንገድ ጠራጊ ሆኖ የሚመጣ ከሆነ በእግዚአብሔር ሐሳብ ኢየሱስ ብቻ ነበር እንዴ ያለው? መጥምቁ ዮሐንስ አልነበረም እንዴ? ለምን ከኔ በፊት ነበረ ይላል? መጥምቁ ዮሐንስንስ እግዚአብሔር አላሰበውም ነበር ወይ? ድንገት ነው ወይ ብቅ ያለው መጥምቁ ዮሐንስ? ከመጣማ ግባ ብሎት ነው? ዝም ብሎ በማሰብ ደረጃ በተስፋ ደረጃ ከሆነ እኮ እግዚአብሔር የሚያስበው መጥምቁ ዮሐንስንም ነበር። ስለዚህ የሀሳብ ጉዳይ አይደለም። ከእኔ በፊት ነበረ ነው ያለው። በመጀመሪያ ቃል ነበረ ተብሎ እንደተነገረ ማለት ነው። ስለዛ ጌታ ኢየሱስ አምላክ እንደመሆኑ ከሁሉ በፊት የነበረ ነው እና መጥምቁ ዮሐንስ መሰከረ ማለት ብዙዎች መጥምቁ ዮሐንስን በጣም ብዙዎች ይከተሉት። ኦኬ ተቆራረጠ ነው እየተቆራረጠ ነው ጋይስ። ኦኬ እየተቆራረጠ ነው። እሺ አሁን ጥሩ ይዞ በቃ መሲሁ ስጠብቁት የነበራችሁት መሲሁ ክርስቶስ እኔ ነኝ አላለም፣ አልዋሸም፣ አልካደም። ይልቁን መሰከረ። ምን ብሎ? እኔ ክርስቶስ አይደለሁም አለ። በሳፋሪው ነው የገባሁት። ዛሬ ሳፋሪው እንትን አለ ማለት ነው።
ቶሎ ጨርሰው፣ ችግር የለውም። አረ ተቋርጧል፣ አሁንም ተቋርጧል ጋይዝ። እንግዲህ ምን እንደምናደርግ አላውቅም። ዮሐንስ መሰከረ እያልክ እየቆሙ ዮሐንስ መሰከረ፣ አንተ ግን ልትመሰከር አልቻልክም አክሊል እያሉ በዚህ በኩል ያስመስክረን ጋይስ። የኔትወርክ እንግዲህ በጣም አስቸጋሪ ሆነ። ምን አዛ ኔትወርክ ነው በወላዲቷ እንዲህ ብቻ ለራሴ እያወራሁ መሰለኝ። እሺ አንተሽ እስቲ ወይ ቴክስት አድርግልኝ ምናልባት ሰርቶ ከሆነ ምናምን። እሺ ድምጽ የሚሰማ ከሆነ በቃ ዝም ብዬ ልሂድበት። እሺ ጋይስ ድምጽ የሚሰማ ከሆነ ሙድ ያዛችሁ ወይ? እሺ እሺ አሪፍ ከሆነ ልቀጥል። እሺ አኪል እባክህን ዮሐንስ መስክሮ ነበረ እንዳትል፣ በቃ እሱን ለፈው 7 ጊዜ እዛ ጋር ያቋረጥብህ። እሺ እሺ ልቀጥል። ስለዚህ እኔ ክርስቶስ አይደለሁም ማለት እኔ መሲሁ አይደለሁም። Like, share, and subscribe. It will grow our community. ኦኬ እንኪያስ ታዲያ ማን አንተ? ኤልያስ ነህን? ኤልያስ ነህን አሉት። ለምን ነበር ኤልያስ ነህን ብለው የጠየቁት? እንደነገርኳችሁ ከዚህ ቀደም በትንቢተ ሚልክያስ ላይ የተነገረ አንድ ነገር አለ። በታላቁና በሚያስፈራው አይደለም፣ ከሚያስፈራውና ከታላቁ የእግዚአብሔር ቀን በፊት ኤልያስን እልክላችኋለሁ የሚል ቃል በነቢይ ተነግሯል። ትንቢተ ሚልክያስ ላይ ትንቢተ ሚልክያ ላይ ወይም ሚልክያስ ምን የሚል ቃል አለ? ከሚያስፈራውና ከታላቁ የእግዚአብሔር ቀን በፊት ኤልያስን እልክላችኋለሁ የሚል ቃል ስላለ ይህ ሰው ኤልያስ ይሆን እንዴ አሉ። መጥምቁ ዮሐንስም ማለት ነው። መጥምቁ ዮሐንስም አሁንም ተናገረ። ኧረ እኔ አይደለሁም ማለት አይቷል። መጥምቁ ዮሐንስ ከፍ ከፍ ብሎ ያደረገው ሰው ማለት ነው። እሱ ድጋሚ መጥቶ ሪኢንካርኔት አድርጎ ከኤልሳቤጥ መቼስ ተጸንሶ ተወለደ የሚል የለም። ስለዚህ መጥምቁ ዮሐንስ ተናገረ። ኧረ እኔ ኤልያስ አይደለሁም። ጌታችን ኢየሱስ በእርግጥ በአንድ ስፍራ ላይ በማቴዎስ ወንጌል ምዕራፍ 17 ላይ ያው ኤልያስ ነው አለ። መጥምቁ ዮሐንስ ነው ኤልያስ ነው አለ። እንዴ ኤልያስ ነው መጥምቁ ዮሐንስ ኤልያስ ነው ሲል ምን ለማለት ነው? የምርም አሁን በፐርሰንት ደረጃ በቃ እርሱ ኤልያስ ነው ለማለት ሳይሆን በኤልያስ መንፈስ መጥቷል ለማለት ነው። ልክ ቅዱስ ገብርኤል እንደተናገሩ በሉቃስ ወንጌል ምዕራፍ 1 ላይ ለዘካርያስ ካህን ሲናገር ምን ነበር አለ? በኤልያስ መንፈስም ይመጣል አለ። ስለ መጥምቁ ዮሐንስ ሲናገር ልቦችን የሚያቀና ሆኖ ስለሚመጣ ኤልያስም እንደዛ ሊመጣው በተመሳሳይ አጀንዳ በተመሳሳይ መልኩ ስለሚመጣ በኤልያስ መንፈስ ይመጣል ተብሎ መቶ ድጋሚ በጽንስ መልኩ መቶ ተንተማን ነብዩ ነህ ነው አሉት። የተባለው ዘዳግም 18 ላይ ከወንድሞቻችሁ መካከል እንደኔ ያለ አንድ ነብይን ምንድነው እንዳንተ ያለ አንድ ነብይን አስነሳለሁ ተብሎ ተነግሯል ነበር ለሙሴ እግዚአብሔር ከወንድሞችህ ተቋርጧል እያሉ ነው። እሺ ተቋርጧል አሁንም ጋይስ ሰው ሲጨንቀው ማለት ነው። ሰው ሲጨንቀው ላይፍ አሪፍ እንዲሁም ማለት ነው እና ቲክቶክ አይቶት እንትን እንዳይል እንዲህ ምን እየተወራ ነው ብሎ እያቆራረጠ ሊሆን ይችላል በሚለው ማለት ነው። እንግዲህ እንደዛ አስበው ጉድ ላይፍ ጉድ ላይፍ ምናምን ብለው ኮሜንት እያደረጉ እና እንደው ጌታ ይሄንን የዞር እንደው ጌታ ይሄንን የዞር አሪፍ በስሎ ሞሽን ነው ዛሬ ይለኛል ናቱ። ለማንኛውም ነቢዩ ነህን ብለው ጠየቁት አልኳቸው። እግዚአብሔር አስቀድሞ
እሺ እግዚአብሔር የሚሰማችሁ ከሆነ ድምፅ የሚሰማችሁ ከሆነ ቶሎ ልቀጥልና ልጨርስ። እግዚአብሔር አስቀድሞ ለሙሴ ምን ብሎት ነበረ? ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳለሁ ብሎ ተናግሮ ስለነበረ ያ ነቢይ ኢየሱስ ክርስቶስ ነው። ግን በሰዓቱ እነዚህ ሲጠይቁ የነበሩ ሰዎች የሚመጣው መሲሁን አይደለውም ስላላቸው ማለት ነው። ክርስቶስ አይደለውም መሲሁ አይደለውም ስላላቸው እንዲህ ምን መንገዱን አብጁ ጠረጉ የተባለልኝ በቃ እሱ እኔ ነኝ ብሎ ተናገረ ባጭሩ። ስለዛ እንዲያ ብሎ ይመሰክራል። መጥምቁ ዮሐንስ ያጠምቃል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ ያየውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲመሰክር እናያለን። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲመሰክር እናየዋለን። እና በሌላም ቀን ይመጣል ጌታችን ኢየሱስ መጥምቁ ዮሐንስ ምንድን ነው በሚያጠምቅበት ስፍራ ማለት ነው። ያኔ መጥምቁ ዮሐንስ መሰከረና ይኸው የዓለምን ኃጢአት ድምፅ ይሰማል። ቢያንስ ይሰማል። ቪዲዮ ማጥፋት ይቻላል ብላችሁ ላይ አይቻልም መሰለኝ እኮ አይቻልም። ድምፅ የሚሰማ ከሆነ በቃ በድምፅ ልቀጥል ማለት አትዩኝ፣ የሆነ እንዳይረብሻችሁ አትዩት ወይ። ስለዛ ምን ተፈጠረ? ኦኬ እነሆ የእግዚአብሔር በግ አለ ዮሐንስ፣ መጥምቁ ዮሐንስ ክርስቶስ ኢየሱስን እያሳየ ማለት ነው። እና ከዮሐንስ የዮሐንስ ደቀ መዛሙርት ከሆኑት ውስጥ ኢየሱስን መከተል ጀመሩ። አንድ ሁለቱ ተከተሉት። ከሁለቱ አንዱ እነሆ የናዝሬቱ ኢየሱስን አግኝተነዋል ብሎ ማለት ነው። ከዛ በኋላ ጌታችንም ተቀበለው። ከዛ በኋላ ላይ ደግሞ ማንን ይጠራል ጌታችን ኢየሱስ? ፊልጶስን ይጠራዋል። ከዛ ፊልጶስ ደግሞ ናትናኤልን ይጠራዋል። ናትናኤል ከጌታችን ጋር ይገናኛል። ኤንዌይስ እንደዛ ብሎ ምዕራፉ ያልቃል። በጣም ስናሳጥሩ ማለት ነው። ምዕራፍ 2ን ደግሞ በአጭሩ አሳጥሬ ልንገራችሁ። ምዕራፍ 2 ላይ 2 ሀሳብ ነው ያለው። ኧረ ድምፁን ማዛባው እያሉ እንግዲህ በሉ ቻው። እኔ እንደዚህ ቀን ላይ አይመቸኝም። ያማችሁ አይደል ጋይስ? ይሄ ቀን ነው። ይሄ አይደረግም። በቃ የዚህን ዝም ብለን እንደ መግቢያ ነገር ዝም ብለን ከከላለስ ነው። ቀጣይ ወደ ምዕራፍ 3 እንገባለን። እንዲህ ቀልድ ነው እንዴ የተያዘው? እዚህ ጋር እኮ እንዲህ ተወጫበረብን እኮ እኛ። በእውነት ቪዲዮ ማጥፋት አይቻልም። እኔ ማጥፋት አልችልበትም። ምዕራፍ 2 ግን በአጭር ነገር ነው። 2 ሀሳብ ነው የሚይዘው። አንደኛው ጌታችን በቃ ውሃን ወደ ወይን የቀየረበት ነው፣ የሰርጉ ቦታ ላይ ማለት ነው። አንደኛው ደግሞ ወደ ቤተ መቅደስ ገብቶ ነጋዴዎችንና ጮረንትኖችን ያባረረበት፣ ቤተ መቅደሱን ያጸዳበት የፋሲካ በዓል። ሰርግ ላይ ጌታችን ተጠራ፣ ተገኘ። ሰርግ ላይ ጌታችን ተገኘ። አብሮት ደቀ መዛሙርቱ ነበሩ። ደግሞ የጌታችን እናት እመቤታችንም ነበረች። ወይን አለቀ። ሰርጉ ላይ ወይን ባለቀ ሰዓት እመቤታችን ጠየቀች። ወይን አልቆባቸዋል ብላ ጠየቀች። ተአምር አድርግ ነው የሆነ ነገር አድርግላቸው። መቼስ ወይን አጠመቅላቸው ያለችው አይደለም። ጌታችን ወይን ጠማቂ ነው የሚል የለም። ወይም በዛው የሚደርስ ወይንም ኖሮ አይደለም። ተአምር አድርግላቸው፣ በቃ ይህን ነገር ቅረፍላቸው። ልጅ ወይን እኮ የላቸውም ብላ ትጠይቋለች። እና ጌታችን ደግሞ ይህንን ተአምር ለማድረግ ጊዜው አልነበረም። ግን እመቤታችን ግን ጠየቀችው። ጊዜው አልነበረም፣ ግን እመቤታችን ግን ጠይቋለች። ያለ ጊዜ ከጊዜ ውጭ በሆነ መልኩ ጌታችን ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አለ። አይተዋል። ጊዜው ገና አልደረሰም። እመቤታችን ግን መሀል ላይ ገባች። ጊዜው ባልደረሰበት ሰዓት ላይ፣ ጊዜው ገና በሆነበት ሰዓት ላይ። ስለዛ ጌታ ኢየሱስ ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። እንደው ጊዜ ሳይደርስ በፊት ጠየቅሽኝ እኮ ነው። በነገራችን ላይ ዳይሬክት ፍቹ እንደው ጊዜ ሳይደርስ በፊት ጠየቅሽኝ። ግን ምን በቃ እናት ናቸው
እናትን ደግሞ እናት እንዲህ አትባልም። እንኳን ጊዜው ሳይደርስና እንዲህ ታምር ማድረግ ከጀመረ በኋላ እንኳን አይሁዳውያን እስቲ ታምር አድርግልን ብለውት ነበረ ጌታ ኢየሱስን። በነገራችን ላይ አመንዝራና ዘማ ትውልድ ምልክትን ይሻል ጠፋ ከዚህ ነው የተባሉት። እመቤታችን ግን ጊዜው ገና ሳይደርስ ይህንን በግልጽ ተናግሯል። ኦኬ እየተሰማ አይደለም እያሉ ነው። አይደለም እያሉ ነው። አረ ተንቀሳቀስ ይሉኛል። እሺ ቆይ ድምፅ ብቻ ስሙ። እሺ እነዚህ ደግሞ እና ምንድን ነው ጊዜው ገና ባልደረሰበት ሁኔታ ገባች። ጌታ ኢየሱስ ግን ድምፅ ራሱ የፈጠረ ነው። እሺ ጌታችን ኢየሱስ ግን አላሳፈራትም። ባቸው ልመናዋን ተቀብሎ ውሃውን ወይን ሲያደርግላት አይተናል። እግዚኦ ቪዲዮ አጥፋ እስኪ። አሁን መጥፋት ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ። ቤቱ እኮ አይደለም አቂ ቤቱ እኮ አይደለም። ለሳሎኑ ዝም ብለህ ብታወራው ለራሱ ነው እንዲሰራ የነበረው በለው። ጌታ ያስተምረኝ ይበል። እስኪ አጥፋውን ቪዲዮ ማጥፋት ትችላለህ። ምን ላይ ነበረ? ታች ይኖራል። የራስን ንካውና ስክሪኑን ከዛ በኋላ ይመጣላል የገስት ዝርዝር። አይፎን ነው ከላይ ነው ቁጭ ቁጭ ያደረጋቸው እኮ ዲስኮኔክት ምናምን የሚል የኛ አላ። የአንተ ላይ ግን የካሜራ ምልክት አለ። የኔን አያሳየኝም። የአንተንና የአንትሽን ብቻ ገስትስ ብሎ ጎን ለጎን ያስቀምጣችሁ ራሱ እንደ በፊቱ አይደለም። ታች የለም። ታች ስር ላይ ወደ ጎን የተነጠፈ ስር ላይ አይጠፋም። ለእናንተ ግን የማወራው ምናምን ይሰማችኋል? በስነ ስርዓት ናይስ ነገር ነው። እስቲ ቀጥልና ስትወዱ ገስ ላይ ስሉ ናችሁ መሰለኝ። እስቲ እንውረድ እንደ አንዴ እንውረድና አራት ውረዱ። ያማል ቢያንስ እናንተንማ ሰብኬ ይወርዳሉ። አልሰማም። ቢያንስ አንተ ሰበከው። እስቲ ቀጥል። ሱዳን ከመጣ እሺ ይሰማችኋል? አሁን ገዝሽ አሁን ሸጋኔ ይላል። አሁን ጥሩ ነው። ይዘነው መተናል ኔትወርኩ። ቀጥል በቃ እዚሁ። እሺ በአጭሩ ምን እያልኩ ነበር መሰላችሁ? ዮሐንስ ወንጌል ምዕራፍ 2 አጭር ነው ብዬ ነበረ እና ምንድነው አንደኛው ክፍል በሰርግ ቤት ላይ ጌታችን ተገኝቶ የመጀመሪያውን ምልክት ማድረግ ነው፣ ውሃን ወደ ወይን መቀየር። ሁለተኛው ደግሞ በፋሲካ በዓል ወደ ኢየሩሳሌም በመምጣት ወደ ቤተ መቅደስ ገብቶ በቤተ መቅደስ ይህ ሻጭ ለዋጭ ምናምኖችን በማስወጣት ቤተ መቅደሱን ያጸዳበት እና የቤት ቅናት በላኝ ተብሎ የተነገረው ቃል የተፈጸመበት ክፍል ነው። በዋናነት እነዚህ ሁለቱ አሉ። ከተአምራቱ ምናምን የተነሳ ብዙዎች ሲከተሉት እንደነበር እና ጌታ ግን በሰው ውስጥ ያለውን ሁሉ ስለሚያውቅ እንደማይተማመንባቸው የተነገረበት ክፍል በቃ ምዕራፍ 2 እችን ብቻ ነው የያዘው እና ምናልባት ግን ሰማው ብሬክዳውን አድርገን ገባ እንበለበት ካልን የሰርግ ቤቱ ነገር ላይ አንድ የምናገኘው ታላቅ ነገር አለ። ሰርግ ቤቱ ላይ ጌታችን ከደቀ መዛሙርቱ ጋር ይገኝና እዛው ጋር ደግሞ አብራ የጌታችን የኢየሱስ እናት ደግሞ አብራው ነበረች። እመቤታችን በርባራችሁ ስሙ ጋይዝ፣ የጌታችን የኢየሱስ እናት ደግሞ በዛ በሰርጉ ላይ ነበረች እና ሰርግ ላይ ሆኖ ባለ ሰርጉ ወይን ያለቀበት ተቋረጠ። እንዲያውም ጋይዝ አለ ወይን አለቀበት እና ወይን ባለቀበት ሰዓት ላይ እመቤታችን ጠጋ ብላ ልጇን ልጅ ወይን እኮ የላቸውም አለች። ልጅ ወይን እኮ የላቸውም ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። ልጅ ወይን እኮ የላቸውም
ስትለው ጌታ ኢየሱስ መለስ አደረገና አንድ ነገር ተናገረ። ማለት ወይን እኮ የላቸውም ማለት ምን ማለት ነው ብያቸዋለሁ። ጌታ ኢየሱስ ወይን ጠማቂ አይደለም። ወይን ስራ አላቸው እያለች የሆነ ነገር አድርገው ወይን ጠመቅ እያለችው አይደለም። ወይም ደግሞ ወይን ባለቀበት ሰዓት ወይን እዛው ከአንዳንድ አየር ላይ የሚዘጋጅ ነገር ሆኖም አይደለም። በአጭሩ እመቤታችን እያለች ያለችው በቃ አንዳች ተአምር አድርግ ነው። ይህን ማወቅ እንችላለን፣ ከዚህ መረዳት እንችላለን። ቀላል ወይን እኮ የላቸውም ማለቷ እንደው ተአምር አድርግ፣ ስለዚህም የጎደለውን ሙላው አይነት ጥያቄን ያቀረበችው፣ ልመናን ያቀረበችው። ግን ምንድነው በጌታችንና መድኃኒታችን ኢየሱስ እንደዚህ የሚታወቅ በአደባባይ የታየ ምንም አይነት ተአምርን አድርጎ አያውቅም ነበር። ከዛ በፊት ምንም ተአምር ምልክት ምናምን አድርጎ አያውቅም፣ በአደባባይ የሚታወቅ ማለት ነው። ለምሳሌ ከተአምራት ውስጥ ከዚህ በፊት ከተሰሩ ተአምራት ውስጥ ትልቁ ተአምር በድንግልና ተጸንሶ መውለዱ ነው። ይህንን እመቤታችን ታውቃለች። አዎ ሌሎች ተአምራቶችም ተደርጎ ሊሆኑ ይችላል፣ አላውቅም። ግን አትሊስት ግን ማለት ነው በአደባባይ ተአምርን አላደረገም። ስለዚ የምልክቶች መጀመሪያ ይሏል። አሁን የሚፈጸመውን ተአምር የተአምራት የምልክቶች መጀመሪያ ይህንን በዛ አደረገ ይላል እና ግን ያ ግን የተአምራቱ ጊዜ ግን አልነበረም። ገና ጊዜው አልደረሰም ነበር። ተአምር ለመስራት በአደባባይ ጌታችን ጊዜው ገና አልደረሰም ነበር። ጊዜው ባልደረሰበት ሁኔታ እመቤታችን ግን በቃ በዛ ሰዓት እንግዲህ ሰዎቹ ሁኔታ በጣም አስቸጋሪ ስለሆነ ሰዎቹ የነበሩበት ሁኔታ በጣም አስቸጋሪ ስለሆነ ልጅ ወይን እኮ የላቸውም ማለች። ጊዜው ገና አልደረሰም። የስ ተአምር የመስራቱ ምንድነው? ተአምር የመፈጸመው ተአምር የማድረጉ ጊዜ አይደለም፣ ገና ነው። ምልክትን ማሳየት የለበትም። አሁን ላይ ይህን የምናውቀው ከራሱ ከጌታ መልስ ነው። ጊዜ ገና አልደረሰም ብሎናል። እሱ እመጣበታለሁ። ጊዜ ገና አልደረሰም ብሏል። ግን ጊዜው ባይደርስም ማለት በቃ እመቤታችን ልጅ ወይን እኮ የላችሁም አልቆባቸዋል፣ ወይን እኮ የላችሁም አልቆባቸዋል አለች እና ጌታ ኢየሱስ መለስ አደረገና አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም ማለት። አሁን ቀጥታ በቃ እየተናገረ ያለው ምንድን ነው? እንደው ከአንቺ ጋር ምን አለኝ? ጊዜ ሳይደርስ ጊዜ እኮ ገና አልደረሰም። ጊዜ እኮ አልደረሰም። በዚህ ሰዓት አልነበረም ተአምርን የማደርገው ምልክትን የማደርገው ነው። ጊዜ ገና እኮ አልደረሰም። አንቺ ሴት ከአንቺ ጋር ምን አለኝ? እንደው ጊዜ ገና አልደረሰም። ግን ጊዜ ገና ባይደርስም አንቺ ጠይቀሽኝ እንደማለት ነው። አይተዋል። በቃ እሷን እምቢ አይላትም። ልክ እንደዚህ ተአምር እንዲደረግላቸው የጠየቁ ሌሎች አካላትም አሉ በመጽሐፍ ቅዱስ ላይ። ፈሪሳውያን ምናምን በአንድ ወቅት ላይ እስቲ ተአምር አሳይ ሲሉት ጌታችን ውስጥ ጭራሽ ሲገስጻቸው እናያለን። በምን መልኩ ነው የገሰጻቸው? አመንዝራ ዘማ ትውልድ ምልክትን ይሻል ጥፉ ገዝ ዞበሉ ነው የተባሉት። አልተደረገላቸውም። እመቤታችን ግን እናቱ ናት። የስ ጊዜው ገና አልደረሰም፣ ግን በቃ አደረገው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ይሄ በቃ ይሄ የሚያሳየው ቀጥታ ማለት ነው። ማለት አሁን ለምሳሌ አንዳንዶች አንቺ ሴት ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮብኝ፣ ኧረ ችግር የለውም ብለው የሚፈቱ አሉ። አንዳንዶች በዛ መልኩ ይፈታሉ። ይሄ እንግዲህ እንደ እይታ ነው። አንዳንዶች በዛ መልኩ የሚተረጉሙ አሉ። ግን የቀጥታ ትርጉሙን ግን እንደው እኒ ካልን እንደው አንቺ ሴት እንዴት ነው እንደው ጊዜ ስላልደረሰ ገና ጊዜ ስላልደረሰ እንደው ከአንቺ ጋር ምን አለኝ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ውስጡ ያለው ሀሳብ የንግግር ውስጥ ያለው ሀሳብ እንደው ባትጠይቅ ነበር ባትጠይቂ የሚል ነው ውስጡ ያለው ሀሳብ። ግን ጠየቅሽ ዘለጅሽ እናቴ ነሽ አድርጓለሁ። እሱም በምን እናውቃለን? ቀጠል አድርጋ እመቤታችን ምናለች? ልጇ እንደማያሳፍራት ስለምታውቅ የሚላችሁን ሁሉ አድርጉ። ጊዜዋ አልደረሰም፣ ግን የሚላችሁን አድርጓለች። እመቤታችን ባለችው መሰረት አደረጉ ዘንድ ጌታ ኢየሱስ ውሃውን የሙሉትን በጋኖቹ የተሞሉትን ውሃ ወይን አደረገው። ይሄ የሚያስደንቅ ነው። በጣም የሚያስደንቅ የእመቤታችንን ምልጃ ያየንበት ነው። እውነቱን ለመናገር ከምን አንጻር አልኳችሁ? ጌታ ኢየሱስ
ጊዜው ግን አልደረሰም ምልክትን ለማድረግ። ጊዜው ባልደረሰበት ሰዓት ላይ ግን እመቤታችን ጥያቄን አቀረበች። በቃ በል ተጨንቀዋል፣ እንደዛ ነው ጊዜ ተጨንቀዋል ነው ሀሳቡ። መቼስ ወይን ባለቀበት ሰዓት ስለምትጨነቅ ማለት ነው። በዛ ሰዓት ነው ነገራችን ላይ። ከዛ በኋላ ልክ ወይኑ ልክ ሲሞላ ግን ህዝቡ ራሱ ሲደሰት እናያለን። እና ምን እያልኳችሁ ነው ጋይስ? ወይን ባለቀበት ሰዓት እመቤታችን ለተአምር ለምልክት ጊዜው ባልሆነበት ሰዓት ላይ መጣ። ልጅ ወይን እኮ አልቆባቸዋል፣ ወይን እኮ የላቸውም ብላ ጠየቀችው። እና የጌታ ኢየሱስ መልስ እንዳልኳችሁ ነው። አንቺ ሴት ከአንቺ ጋር ምን አለኝ የሚለው አገላለጽ እንዳልኳችሁ በብዙ ይፈታል። አንዳንዶች እንዳልኳችሁ ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮኝ በሚል ለመፍታት በቃ አደርጓለሁ ብለው የሚፈቱ አሉ። አንዳንዶች፣ ሁሉም አይደሉም፣ አልፎ አልፎ በዚህ መልኩ የሚፈቱ አሉ። የሆነ ዶግማ አድርጋችሁ እንዳትወስዱት ማለት ነው እንደዚህ አይነት ትርጓሜዎችን። አንዳንዶች ደግሞ በምን መልኩ ማስቀምጠውልናል? አምላክ እንደመሆኑ መታዘዝ የለበትም። ይህንን በዛ ብሉ ይህንን ብለውታል። አምላክ እንደሆነ መታዘዝ የለበትም፣ ሰው እንደመሆኑ እየታዘዘ አደገ ይላሉ ወላጆቹ። ለእመቤታችንም ለቅዱስ ዮሴፍም እየታዘዘ ጌታ ኢየሱስ ሰው እንደመሆኑ አደገ። ግን አምላክ እንደመሆኑ ግን ጋይስ ገናና ነው። ጌታ ኢየሱስ ሰው ሆኖ ተገጦ ብታዩትም እርሱ ደግሞ አምላክም ነው። አምላክ እንደመሆኑ የሁሉ ገዢ ነው። እርሱን ማንም የሚያዘው አይኖርም። አምላክ እንደመሆኑ ግን ያው ራሱ አምላክ ሆኖ ግን ሰው ሆኗልና ሰው በመሆኑ እንደ ሰውነቱ ደግሞ ለእመቤታችን ሲታዘዝ ደግሞ አይተናል። ይህንን ክፍል ግን በዛ መልኩም ያብራሩ አሉ። ግን እኛ ጠቅላላ ያለው ክፍል ለፊት ላይ ያለውን አትሊስት ሀሳቡን ካየ ነው ምን የሚል ነው አልኳችሁ። አንቺ ሴት ከአንቺ ጋር ምን አለኝ አለ። ጊዜ እኮ አልደረሰም አለ። ጊዜ ገና አልደረሰም። ጊዜ ሳይደርስ ምን ነው ጠየቅሽኝ? ጊዜ ሳይደርስ አይነት አገላለጽ ነው ያለው። እንደዚህ አይነት አገላለጾች አሉ እና ጊዜ ገና አልደረሰም። ግን እንደዛ ብሎ ግን በቃ ጊዜ ገና ስላልደረሰ ሌላ ጊዜ አደርሳለሁ ስመሪያችን አትንገሪያቸው፣ ምንም ነገር አትበያቸው፣ ተስፋ ማትስጫቸው ምናምን በቃ ይቀር ገና ነው ተአምር የኔ ጊዜ በቃ አለቅ አላላትም። በዚህ እንደዛ ገና እንደዛ ሲላት እመቤታችን ቀበል አድርጋ እምቢ እንደማይላት ታውቃለች። አብሮ በደንብ አሳልፈዋል። እምቢ እንደማይላት ስለምታውቅ በብ የሚላችሁን አድርጓለች። አስቡ፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ነው ያላት። በቃ ጊዜው ካልደረሰ እንግዲህ ይህ ታላቅ የእግዚአብሔር እቅድ እኮ ነው፣ የእግዚአብሔር አጀንዳ እኮ ነው። ክርስቶስ ለመጀመሪያ ጊዜ ምልክትን የምልክቶች መጀመሪያ የሚያደርግባት ቀን ታላቅ ቀን ናት። የአገልግሎትን ጉዳይ ስለሆነ በተአምር የመገለጥ በምልክቶች የመገለጥ ጉዳይም ስለሆነ ሁለተኛ ሶስተኛ ላይ ቢያደርገው የመጀመሪያው እኮ ነው። የመጀመሪያው በጣም ትልቅ ክብደት ይሰጠዋል። እና በዚህ ሁኔታ ላይ ጋይዝ በዚህ ሁኔታ ላይ ማድረግ ገና የመጀመሪያው ምልክት ማለት ነው ለማድረግ ገና ጊዜው ባልሆነበት ሁኔታ ላይ እመቤታችን ጣልቃ ገብታ ወይን እኮ የላቸውም ስትልኛለ። ያኔ እንዳልኳችሁ ጌታ ኢየሱስ ምን አላት? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ሲለ ጊዜ ገና ተቋረጠ። አይ አለ ትንሽ እየቀጥ ብለህ ነበር ግን አለ ተመልሻለሁ። አዎ በሚገባ ተመልሰሃል። መልካምሽ በጣም ዛሬ በቃ ዝገት ሆነ እኮ በጌታ በኢየሱስ። እሺ ወደድክም ጠላም ሰው ነች የሚላዩ እንግዲህ ልክ ኮሜንት ስትከፍት የስ እመቤታችን ሰው ናት እና አንድ ሰው አላሉ ወደድክም ጠላም ሰው ነች ብሎ ሲናገር አንድ አባት ብሎ መለሰን ያሉት እመቤታችን አዎ ሰው ናት፣ አንተ ግን ሰው ነህ ወይ? ልጅ ወይ ሰው ሁን ይላል አይደል? ልጅ የእግዚአብሔር ቃል ሲናገር ልጅ ሆይ ሰው ሁን። እመቤታችን አዎ ሰው ናት፣ አንተ ሰው ነህ ወይ? እና ወዳጅ አንተም ሰው እመቤታችን ሰው ናት። እኛ ይህንን የሚክድ አለ? በእውነት በፍጹም የለም። ዝጋው፣ እንትኑን በቃ ኮመንቱን ዝጋው፣ ኮመንቱን ዝጋው። አልተቋረጠም እኮ ስለዛ ከአንተ ነው ማለት ነው ችግሩ። አንተ እሺ፣ ምንድነው እንዳልኳችሁ ዮሐንስ ወንጌል ምዕራፍ 2 ላይ በዛ በሰርግ ቤት ላይ የተከሰተውን ነገር ደጋግሜ ነው እየነገርኳቸው ያለሁት ውስጣቸው ደንብ እንዲዋሃድ ውስጣቸው ደንብ እንዲገባ ነው። ጌታ ኢየሱስ ተአምር ሊያደርግ ነው። ምን አይነት ተአምር?
ውሃን ወደ ወይን መቀየር በጣም ትልቅ ተአምር ነው። ትልቅ ተአምር መሆኑ ብቻ ግን አይደለም፣ የምልክቶች መጀመሪያ ነው። አሁን በአደባባይ ለመጀመሪያ ጊዜ ጌታችን ኢየሱስ ምልክትን ሊያደርግ ነው። አይተዋል። ምልክትን ለመጀመሪያ ጊዜ ሊያደርግ ነው፣ ግን ጊዜው ገና ግን አልደረሰም። አጋጣሚ ሆኖ የዛን ቀን አልነበረም፣ የዛን ሰዓት አልነበረም ወቅቱ፣ ቀኑ አልነበረም፣ ጊዜው ገና አልደረሰም ምልክቱን ለማድረግ። እመቤታችን ግን ስታዩ በወይን ቤት ውስጥ እንዳልኳችሁ ወይን አልቋል። በሰርግ ቤቱ ይቀጥ በሰርግ ቤት ውስጥ ወይን አልቋል። ስለዚህ ያው ሰርገኛው ይጨነቃል። ስለዚህ ጠጋ ብላ ልጇን ልጅ ወይን እኮ የላቸውም አለችው። ቅድም እንዳልኳቸው እንዳትረሱ ጌታ ኢየሱስ ወይን ጠማቂ ሆኖ እንደ ወይን ስራ አላቸው እያለችው አይደለም። ወይም ቅድም እንዳልኳችሁ ወይን በአንድ ቀን በዛችሁ ከመቀስፈስ የሚደርስ ነገር አይደለም ተሰርቶ። ታዲያ ምንድን ነው? በአጭሩ ተአምር አድርግ ነው። ይህ ግልጽ ነው ብያቸዋል። ምንም ይሄ አያሻም። ራሱ ወይን እኮ የላቸውም። አይተዋል። ልመኗል። ወይን እኮ የላቸውም። ጌታ ኢየሱስ ግን መልሱ ምን ነበረ? እንዳልኳችሁ ገና ጊዜው ስላልደረሰ የመጀመሪያ ተአምር የመጀመሪያ ምልክት ደግሞ ትልቅ ክብደት ስለሚሰጠው ምን አለ? እንዴ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት ጊዜ ገና አልደረሰም። ይሄ በተለያየ መልኩ ሊፈታ ይችላል። የእርሲያን መምህራን ዘንድ በተለያየ መልኩ ሊፈታ ይችላል። የቀጥታ ትርጉሙን ግን ካየን ቅድም እንዳልኳችሁ አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም የሚለው ቃል ምን ውስጡ ላይ የሚያዝረው ምንድን ነው? ጊዜ ገና አልደረሰም እና ምን ነው ጠየቅሽኝ? እንደው ባልጠየቅሽኝ ኖሮ ባጭ ግን ጠየቅሽኝ። ዘን አንቺ ከጠየቅሽኝ ግን አደርጓለሁ። በምንና ካለን እሱ ቀጣይ ላይ እመቤታችን ምን አለች? በሉ የሚላችሁን አድርጉ አለች። የሚላችሁን በሉ አድርጉ። እኔ የእመቤታችን ራሱ ኮንፊደንስ አንተ የሚገርም እኮ ነው በእውነት። እንዲህ ምን አይነት እምነት ነው? ይሄ እምነትን እኮ ይጠይቃል። እንደ ፈቃዱ አንዳች ብንለምን እንደሚደረግልን እንመን እንወቅ ይላል ጳውሎስም ሲናገር። እንደ ፈቃዱ አንዳች ብንለምን እንደሚደረግልን በቃ እርግጠኞች እንሁን ነው። እንዲህ የእመቤታችን እርግጠኝነት አይተዋል። ያለ ጊዜው ጠይቀው አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም ብሏት ወዲያው እመቤታችንን የሚላችሁን አድርጉ። እምነቷን እያየሁ ነው። እምነቷ ሉቃስ ወንጌል ምዕራፍ 1 ላይ እንደተነገረላት ነው። ማነው የመጥምቁ ዮሐንስ እናት ቅድስት ኤልሳቤጥ ምን ብላ መሰከረች ስለ እርሷ? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ከጌታ የተነገረላት ቃል ይፈጸማልና ያመነች ምን ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም እመቤታችን ወላዲት አምላክ በጣም የእምነት ሰው ናትና እርግጠኛ ነች። የሚላችሁን አድርጉ። እንደዛ ብሏት እንኳን ጌታ ኢየሱስ ደግሞ እናቴ አንቺ ብለሽኝ ኦኬ ዘንድ አደርጓለሁ። ከዛ በኋላ በቃ በጋኖቹ ውሃን አመጡ፣ ሞሉ። ጌታ ኢየሱስ እዛ ወይን አደረገው። ጌታም በዛ የምልክቶችን መጀመሪያ አደረገ ተብሎ ተነገረ። የምልክቶች መጀመሪያ በዛ አደረገ። ስለዛ እዚህ ውስጥ የእመቤታችንን ምልጃ ማየት እንችላለን ማለት ነው። እና የእመቤታችንን ምልጃ ብቻ አይደለም ጌታ ለእናቱ የሚሰጠውን ቦታ ማየት እንችላለን። ጌታ ለእናቱ የሚሰጠውን ቦታ መፈጸሙ የስ ያለ ጊዜው ማድረጉን አይቶ እንደው ባልጠየቅሽኝ አይነት የሚመስል ነገርን ተናግሯል። እንደው ባልጠየቅሽኝ የሚመስል ነገርን እንዳልኳችሁ በተለያየ መልኩ ትርጉም ሊሰጠው ይችላል። እናንተ የፈለጋችሁትን ያዙ። ለምሳሌ አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም የሚለውን ከአንቺ ጋር ምን አለኝ የምትለዋን ከአንቺ ጋር ምን ጸብ ኖሩብኝ አደርገዋለሁ ብለው የሚፈቷል። እንደዛ ፈታችሁ ማለት ጽሑፉ ምን ይሆናል? ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። አይቷል። ከአንቺ ጋር ምን አለኝ የሚለው ከአንቺ ጋር ምን ጸብ አለኝ ከሆነ ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። ትንሽ ክላሽ የሚያደርግ ነገር ይመስላል አይደል? አደረገም አላደረገም ችግር የለውም። ባያደርግም አደረገም አላደረገም ለእናንተ የሚያስማችሁን ያዙ። ብቻ ከክርስትና አስተምህሮ እንዳትወጡ እንዳታፈነግጡ እንጂ ከክርስትና አስተምህሮ ባላፈነገጠ መልኩ ተብራሪ ይብራል መጽሐፍ ቅዱስ በአንድም በሌላም የአንደኛው አባት ብቻ ትርጉም ትክክል ነው ምናምን ብለን እንትን አንልም። ከአስተምህሯችን ጋር እስካልተቃረነ ድረስ ማለት ነው። ኤኒዌይስ ግን ፊት ለፊት ላይ ያለውን ትርጉም ግን እንደነገርኳችሁ ምንድነው? አንቺ ሴት ከአንቺ ጋር ምን አለ እንደው ባልጠየቅሽኝ የሚል አይነት ሀሳብ ይኖረውና ለምን ጊዜ ገና አልደረሰም። እንደዛም ቢሆን ግን እምቢ አይላትም። የእመቤታችንን እርግጠኛነት በልጇ ላይ ያላትን እርግጠኛነት አይተናል። ምን አለች? በሉ የሚላችሁን አድርጉ። ከዛም ጌታችን ያንን ምልክት አደረገ ወይም ያንን ተአምር ፈጸመ። የምልክቶች መጀመሪያ በቃና በዛ አደረገ፣ በገሊላ አደረገ።
እሺ ከዛ በኋላ ደቀ መዛሙርቱም በእርሱ አመኑበት ይላል። በዚህ ምክንያት ደቀ መዛሙርቱም በእርሱ አመኑበት ይላል። ዘን የፋሲካ በዓል ደግሞ ቀርቦ ነበር። አሁን ሁለተኛው ክፍል የዮሐንስ ወንጌል ምዕራፍ 2 ደግሞ ምንድነው? ሁለተኛው ክፍል የፋሲካ በዓል ቀርቦ ነበር። ወደ ኢየሩሳሌም ጌታችን መጣ፣ ወደ ቤተ መቅደስ ገባ። ወደ ቤተ መቅደስ ሲገባ ሰው ቤተ መቅደስ ውስጥ ይሻሻጣል፣ ይገበያያል ምናምን እና ቤተ መቅደስ መሆኑ ቀርቶ ገበያ ሆኗል። ከዛም ጌታችን ጅራፍን አዘጋጅቶ በቃ ለመጀመሪያ ጊዜ ጌታችን ያሳደደ ያባራ አስወጣቸው። ቀጥታ ማለት የሆነ ወደ ውሳኔ ነው የገባው። በቃ እንደዚህ ያደረገው በዚህ መልኩ የተገለጠው ጌታችን እዚህ ክፍል ላይ ብቻ ነው። ገርፎ ያባረራቸው። የቤት ቀናት ትበላኛለች የሚለው ቃል ተፈጸመ በዚህ እና በሐዲስ ኪዳን ግን እንዳልኳችሁ የእግዚአብሔር ቤተ መቅደስ አሁን በሐዲስ ኪዳን ማለት ነው እኛ ነን። ስለዛ እኛ ይህንን ቤተ መቅደስ እንዲህ ልናረክሰው አይገባም ማለት ነው። እንዲህ ልናረክሰው አይገባም። ምንድነው ስለዛ ቤት ሲናገር ቤቴ የጸሎት ቤት ትባላለች እንጂ የወንበዶች ዋሻ አይደለችም ብሎ ጌታችን ተናግሮ ነው ያባረራቸው። ቤቴ የጸሎት ቤት ትባላለች ተብሎ ማለት ነው። ስለዚህ የእግዚአብሔር ቤት ነው ቤተ መቅደሱ። አሁን በአዲስ ኪዳን ደግሞ ይህ የእግዚአብሔር ቤት እኛ ነን። ቤተ መቅደስ ስጋችሁ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ምን ይላል ጳውሎስ? በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ስለዛ ይህንን ቤተ መቅደስ ጌታችን ኢየሱስ አሁንም ቢሆን በንጽህና እንድንይዘው ይፈልጋል። በንጽህና የእግዚአብሔር ቤተ መቅደስ እንደመሆኑ የመንፈስ ቅዱስ ቤተ መቅደስ እንደመሆኑ። ስለዛ ጳውሎስ ራሱ ምን ይላል? እንግዲህ የእግዚአብሔርን ቤተ መቅደስ ወስጄ የጋለሞታ ስጋ ላድርገውን ይላል። አይተዋል። ዝሙት ዝም ብለህ የምትፈጽም ከሆነ የእግዚአብሔርን ቤተ መቅደስ ነው ዲፋይል የምታረግ ሰው። የእግዚአብሔርን ቤተ መቅደስ አንስተ ዝሙት እየፈጸምክበት ነው እና ይህ በእግዚአብሔር ዘንድ እጅግ የተጠላ ይሆናል። ስለዛ በገዛ ስጋ ላይ የሚፈጸም ኃጢአት ዝሙት ነው እና ዝሙት በጣም ጳውሎስ ደጋግሞ የሚቃወመው ለዛ ነው። ዝሙት በገዛ ስጋ ላይ የሚሰራ ኃጢአት ነው። ሰውን ብትሰድብ ሰውየው ላይ የሆነ ሰው ላይ ነው። ሰውን ብትገድል የሆነ ሰውን ነው። ትልቅ ኃጢአት ነው ማለት ነው። ዝሙትን ስትሰራ ግን በራስ በገዛ ስጋ የሚሰራ ትልቅ ነውር፣ ትልቅ ኃጢአት ይሆናል። ስለዛ ከዚህ ራቁ ነው። ስለዛ በሐዲስ ኪዳን የእግዚአብሔር ቤተ መቅደስ ደግሞ እኛ ነን እና ብዙዎች ጌታችን ኢየሱስን ይከተሉታል። ጌታችን ኢየሱስ ግን አይተማመንባቸውም ነበር። ሁሉም በውስጡ ያለውን ያውቃል። ማንም ሰው ስለ ሌሎች ሰዎች ሊነግሩት አያስፈልገውም ነበር ይላል። የአምላክነቱን አያሳይም። ማንም ሰው በሰው ውስጥ ያለውን ነገር ማንም ሰው ሊነግረው አያስገባ። ስለ ሰው ማንም ሰው ሊነግረው አያስፈልግም። እርሱ በሰው ዘንድ ያለውን ሁሉ ያውቅ ነበርና ያውቃልና። ለምን? አምላክ ነው፣ ፈጣሪያቸው እሱ ነው። ስለዚህ በሁላችን ውስጥ ያለውን ጌታ ያውቃል እና በሰዓቱ ሲከተሉ ከነበሩት ውስጥም በቃ አይተማመንባቸውም ነበር። የምርም አምኖ ምናምን የሚከተሉ አልነበሩም። የሆነ ጊዜያዊ ነገር ብቻ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 እና ምዕራፍ 2 በቃ ጨረስን። ስለዛ ወዴት እንሄዳለን ከተባለን አሁን አይደለም፣ ቀጣይ ምዕራፍ 3 ኒቆዲሞስን በቀጣይ እንግዲህ ገብተን እንትን ምንድን ይሆናል። ይህ ሳምንት አጋጣሚ ሆኖ ደግሞ የኒቆዲሞስ ነው ጋይስ። ይህ ሳምንት አጋጣሚ ሆኖ የኒቆዲሞስ ነው እና አይዊሽ ሄደንበት ቢሆን አሁን ትናንት ምናምን ጥሩ ነበር። ለማንኛውም ያው ትናንት ውድ ስለነበረ ማለት ነው። ዛሬም ቢሆን ሄደንበት ቢሆን ጥሩ ነበር፣ መልካም ነበር። ኤኒዌይስ እናንተ ሰዎች ይህን ያህል ካልን በቂ ነው። ከከላለስ ነው። ዮሐንስ ወንጌል ምዕራፍ 2 ግን ገብቷችኋል። በተለይ የሰርግ ቤቱ ነገር በዚህ ብንረዳው ጥሩ ይመስለኛል። ቀለል አድርገን እንደዚህ ኒቆዲሞስን ሳንማር ኒቆዲሞስ ሊያልቅ ነው። እኔ በጌታ ስም ዮሐንስ ወንጌል ምዕራፍ 2 ልክ የጨረስን ቀን ቀጣይ ዮሐንስ ወንጌል ምዕራፍ 3 ኒቆዲሞስ ስለ ኒቆዲሞስ ምናምን ስለነበረ በዚህ ጾም ውስጥ ከኒቆዲሞስ ጋር ቢገናኝ እንትን አሪፍ ነበረ። ግን ገና ኒቆዲሞስ በጣም ገና ነው። እኛ ያኔ ብዙ ይሄ መሄዳችን አይቀርም ምናምን ብዬ ነበር። ግን ነው እናንተ እንዳሰባችሁት አይደለም። አንዳንዴ ናቱ እና እንዴት ነህ? እያስተማርክ ነው አንተስ? መጽሐፍ ቅዱስ እያስጠናህ ነው? አዎ፣ ግን አሁን ቃሉት ያሰማልን። የሆነ ጊዜ መተህ ይሰማላ። የሆነ ጊዜ እኔ ጋር መተህ እንዴ እስካሁን አልጨረስክም ያልከው ትዝ አለኝና እስካሁን ሮሜን አልጨረስክም እንዴ ያልከኝ። ከዛ እኔ አንተን ሳይ ገና ምዕራፍ 2 ነህ። አይ አንተ እኮ ዓመት ከ6 ወር እኮ ሆነ ሮሜ ምዕራፍ 3 ላይ ነህ።
ዓመት ከ6 ወር ውስጥ 11 ነኝ። ሮሜ 11 ነኝ። እስከ ሶስተኛው ምዕራፍ ያለውን ያልኩህ ያን ያልኩህ ሶስተኛ ምዕራፍ ዓመት ከ6 ወር ፈጅቶብህ አሁንማ ሌላ ዓመት ከ6 ወር ፈጅቶብህ ታግለንም ቢሆን የዓመት ሰው ይበለን የምር እንደ 16ኛው ምዕራፍ ላይ እንጃ እንጂ አቸዋለሁ። በስመ አብ እዛው ሮሚ ደዌ ዝም ብለህ ከዛው በቪዲዮ ላሳያቸው ዘጅ ስለ ሮሚ 8:34 አስረዳን እየተጠየቁኝ ስለሆነ እንደው መቼስ ጋይዝ ሮሚ 8:34 አሁን ቢሆንሽ መቼስ እንግዲህ ጥያቄ ሆኖ ሊነሳ ይችላል። እንግዲህ አለመታከት ዝም ብሎ መመለስ ነው። እንግዲህ ሌላ ቀን እስቲ አስታውሱን፣ ወይም ደግሞ ቴሌግራም ላይ ነው በጣም በተደጋጋሚ ምላሽ የሰጠንበት ነገር ሚዲያ ላይ ቀራለሁ። ይሄ ሮሚ 8:34 ምናምን እያሉ መጠያየቅ ምናምን ራሱ ቀረ እኮ ወረዲያ ቀረ እና ፕሊስ እንትን በሉ በደንብ ቶሎ ተከታተሉ። እሺ ጋይስ ይገርማል። ሊል ብሮ አረ ነኝ ማለት ሊል ብሮ የሚለውን ታዩና ሊልን አውጪውና እንዲህ በስንት ዓመት በልጠሽ ነው እንዲህ እሪ የምትይው? ያምሻል እንዴ? እኔ ችግሩ ለታላላቆች አልመለስም አከቴን እንዲያስባል ሊል ብሮ ምናምን ብላ እዴ ጀግናው እንዴ ልጅ ምን እንዲህ የምትለው እንዴ? እናንተ ምንድን ነው? አንትሽ ምርጥ ሰው ጨርሰ ነው ገና ከምዕራፍ እየዘለ እንደ ቅድሙ በስሎ ሞሽን እንትን እያለ አይ ጨርሰሃል ብዬ ነው። ሌላ ወሬው ጨርሰው ነው ብዬ ነው። ሌላ ወሬው ታስታውሻለሽ? አኬ በኩል አስገባው ሲል አይገባልኝ። ምን ለምን ስማ አኬ ይሄ ደሙ ቀዩ ደም ነው ያለው ላስታወስክ? አይ አረንጓዴው ግራ ገባኝ። ያማን ስለ ክርስቶስ ደም እየተወራ ምን ደሙ ስትል ቀዩ መዝሎ ነው እንዲህ አለ እንዴ? አረንጓዴውን አልኳን። ግራ ገባኝ እኮ ማለት ነው። አያለች ጠፋ። ግን መኩታው አለሽ ካለሽ ነይ እስቲ ላኪ። ምንድን ነው የት ሄደ? ኤኒዌይስ በቃ እዚህ ጋር እንጨርስ ምናምን። በነገራችን ላይ ኧረ ምንድን ነው ሉተራኖች ላይ እንሄድባቸዋለን በሱ ነገራችን ላይ እንዲህ ሉተራኑ ባይዙ እነሱ ራሱ እኮ በጣም ሰሞኑን ትንሽ ሊድ አልንባቸው። ዮሐንስ ወንጌሉ ቢቀርም ዝም ብለን ሌላ ሰው ቤት እየገባን ምናምንም ቢሆንም የተወሰነ ስንሄድባቸው ነበር እና አሁንም እንሄድባቸዋለን። ሉተራኖች እና ካልቪኒስቶች እንደውም ካልቪኒስቶች ደስ ይላሉ፣ በጣም ጎበዝ ናቸው። አሁን እነሱ ቢያንስ ጸጥ ብለዋል። እነሱ ዝም ስላሉ ጸጥ ስላሉ በደንብ እየነካናቸው አይደለም። አይተዋል። ጸባይን ማሳመር አለብህ። አይ ስቀልድ ነው። ያው ሉትራኖቹ ሉትራን እንሄድበታለን። ገና በደንብ አልተነካም። ባይዘ ሁኔታቸውን ስናየው ገና ናቸው። በደንብ አልተነካም። ከአሁን በኋላ ባለፈው ብያቸዋለሁ። ሉትራን ላይ ስንሄድ ወይ ከአሁን በኋላ እንዴት ነው የምንሄደው? የትኞቹ ሉትራን ብለን ነው። ሉትራኖቹ ብዙ ጊዜ ያው ከጴንጤ ጋር ምናምን እንለያያለን ምናምን በማለት አይደል የሚታወቁት። እዚህ ሚዲያ ላይ ነው እኛ ከጴንጤ እንለያለን ምናምን ይላሉ። ጥሩ ነው፣ እሺ ይለያሉ። አዎ፣ ግን ሉትራኖች ራሳቸው ደግሞ እርስ በርስም ይለያሉ። አንዱ ሉትራን ከሌላው ሉትራን ጋር ይለያያል። አንዱ ሉትራን
ከሌላኛው ሉትራን ጋር ይለያያል። በትምህርት በአስተምህሮ ፕላስ በልምምድ። በተለይ ከልምምዶች አንጻር አንዳንዱ ሉትራን ይህ በጴንጤው ዘንድ ያለውን የካሪዝማቲክ እንቅስቃሴ ሆነን እንቀበላለን የሚሉ አሉ። ልክ እንደነዚህ እንደነመካነ ኢየሱስን አይነቶቹም። አንዳንዶቹ ደግሞ ሉትራኖች በጣም አደገኛ በሆነ መልኩ ይሄ ኤልጂቢቲኪው የተመሳሳይ ጾታ ጋር ብቻን ምናምን በተመለከተ እሱን ደግሞ የሚቀበሉ ደግሞ አሉ። እፎይ ላይ ምን ተፈጥሮ ነው ጋይዝ? እፎይ እዚህ የለም። እፎይን አስገባው ላላችሁ ማለት ከታላቅ ይቅርታ ጋር እፎይ እዚህ የለም። ግን ምንድን ነው አካውንቱ ተዘጋ። ከላይ ላይ አስወጥቶት ነው። ስለዛ ልታደርጉለት የምትችሉት እንግዲህ የሚረዳው ከሆነ ኮፒ ሊንክ ምናምን የሚደረገው ነገር የሚረዳው ከሆነ እሱ ነው ልታደርጉለት የምትችሉት። ዊዝ ኦል ዲው ሪስፔክት ያንን ልንል የምንችለው ለጊዜው ያው እንግዲህ ጌታ ያለው ዝገት ነው። ስለዛ እንትን አድርጉ የምትችሉ ሰዎች ኮፒ ሊንክ ምናምን ገብታችሁ ዋን ፕሮፋይሉ ላይ ገብታችሁ ፕሮፋይሉ ላይ ኮፒ ሊንክ ምናምን ማድረግ ሲገባ ምናምን ታፕታፕ ምናምን እንደዚህ ነገሮች የሚጠቅሙት የሚረዱት ከሆነ ማድረግ እንደዛ ነው። አይዞን ተራችሁ እያለ ከተዘጋባችሁ ማለት ነው። ወይ ፓፓ ሶሪ ሙዚቃ እዚህ ባክግራውንድ አለ። ግን ትናንትና እኮ ዳዊት አወረዳቸውን ቀሲስን ወደ ስንት ሰዓት ዳዊት ሉትራን ትናንትና ረዥም ሰዓት ዲስከስ አድርገው ከቀሲስ ጋርና እነ ፌዝ አዳም ምናምን ነበሩ መሰለኛ። ሚዩት አድርጎ መጨረሻ ላይ ከአንድ ሰዓት ኦልሞስት በጣም ረዥም ሰዓት ነበር ዲስከሽን ናቸው ነው። መጨረሻ ላይ ፖይንት እየጣለ ሲመጣ ቀሲስን አቢዩዝ አድርጎ አወረዳቸው። ሚዩት አድርጎ ምናምን ነው ያወረዳቸው እና ያወረዳቸው ዳዊት ሉትራን። ኧረ እባክህ እና በደንብ አድርገህ ግረፍልን እባክህ። በደንብ አድርገህ መታሸት አለበት። ተሰርቶልህ ከያይ ተሰርቶ አላየህም? ምን ተሰርቷል ግን ወዳጅ እንዴ? የምን አንተና ኢዮብ ቤት ስታፈርሱ እሱንም አይቼው እኮ ኮዳታ አድርጌት ላይ እራሱ ነበር ሰው አንዳንድ ቪዲዮ እኮ በቃ አድክም ልጆች አሉ እኛ ጋር ይሁን አሪፍ ነው። ጸዴ ነው። አይቼው ነበር እነዚህ የተመቱ ሰዎች ዜና ኮንዲሽን ይኸው ፓፓ። ኦኬ አሁን ሳልወጣ በፊት ነው ወይስ ስወጣ? ሳትወጣ ያው ደስ እንዳለ ችግር የለውም። እሱ ያንተን የሚመለከት ስለሆነ ኦኬ እሺ ስወጣ አለ። እዚህ ደግሞ እንዳትረብሽኝ ክፉ ነገሩ ነው። አንድ ፓስተር ስላለ ላስገባው ብዙ ጊዜ እንትን የሚል በጣም ስትገባ ጀምሮ ነው ገስቴ ላከውና አየሁት ላስገባው የሆነ ፓስተር ነገር። እሺ እንዲህ በአደባባይ ጠይቀኝ እምቢ እንደምልህ ነገር ማለት ነው። ደግሞ ጭራሽ ጠይቁን አይቷል ስገባ ጀምሮ አንዱ ይጣፉ ይላል። ኧረ እንደ ሀሳብ ኧረ ነገ ምናምን ይሻላል ግን ገባ ሰላም አኬ ሰላም ላንተ ይሁን። ባህሩ እንደምን ነህ? ደህና ነህ? ይመስገን አምላክ። እንደዚህ ዙራ ተቋረጠ ወይስ በቃ እንትን አላለም። በቃ ነገ ምናምን ይሻላል ወይ? ሶሪ ዛ ብሉቱዙ ዲስኮኔክት አድርጎኝ ነበረ አልሰማኋችሁም። ሰላም ላንተ ይሁን። እንኳን ደህና መጣህ። ምን እንታዘዝ? እኔ ጥያቄ ነበረኝ። ይቻላል? በነፃ ፍቃድ ስለማምን
እኔ በነጻ ፈቃድ አምናለሁ። ከየት ቤተ እምነት ነው? ከይቅርታ ጋር ማለት ነው እንግዲህ ካልረበሽ ይህንን መመለስ። ብሉቱዝ አሁንም ኮኔክት አደረገ መሰለኝ። ጭራሽ ፖዝ አደረግ። ወጣሁን ስለነበር ነው። አንድ ደቂቃም አይፈጅም፣ ይስተካከላል። ከቤት እየወጣሁ ስለሆነ ኧረ አንድ ደቂቃ የማይፈጅም። ባህሩ አሁን ወዳጅ ወይ ሌላ ጊዜ ከቤት ወደ መኪና። እሺ ቀጥል። እሺ ባህሩ ወዳጅ አኬ ይላል። አሁን በደንብ ሁለት ጥርት ብሎ ይሰማል ነው የምልህ። እሺ አኬ ስለምን የምታስደነግጠን ታዲያ? ወይ አባቢ ኦኬ፣ ምን ጥያቄዎችን ላቅርብ አይደል? ይቻላል? ቆያ አንዴ ይቅርታ፣ በነፃ ፈቃድ አምናለሁ አልከኝ። አዎ በጣም Like, share, and ከየት ቤተ እምነት subscribe. ነህ? It will grow our community. እኔ ወንጌላዊ አማኝ ጥንጥጥ ያልኩኝ ጴንጤ ነኝ። ይቻላል ከጴንጤ ጋር ለመወያየት ነፃ ፈቃድ? ጥሩ ነው። ጥንጥጥ ያልኩ ጴንጤ ነኝ፣ ደስ ይላል። እቺ የጻድቁ አብዱ አዲሷ ንግግር ነች። ደረቅ ቴዎሎጂ አይደለም የምትቀበሉ ማለት ነው። ልምምድ ያለው ነው። ታዲያ ምን ነፃ ፈቃድ የምትቀበል ከሆነ እኔም ነፃ ፈቃድን እቀበላለሁ። ምን ጥያቄ ተፈጠረበት አለ ወይስ ሌላ ርዕሰ ጉዳይ ነው? አይ ማለት አንደበት ሲናገር የምሰማውና ፊትህን ሳየው የምትቸገራ ፈጣሪን በማምለክ በፈጣሪና በሰው ያለው መካከለኛ ኢየሱስ ክርስቶስን በጣም ያሳብቅብሃልና አይደለም። አንዴ ይህ በጣም አስቸጋሪ አንደበትን ሰው ፊትን ሳይሆን ግን የተቸገርክ ትመስላለህ። ጋይዝ እንዴ በቤታችን ሮስቶ ያደርገን አንፈቅድም። አዎ እያለኝ ነው። ኧረ በወላዲቷ እንዴ ምንድን ነው? መቼም እንደማታወርደኝ ነው አይደል? ምን አልከኝ? ምን አልከኝ? መቼም እንደማታወርደኝ ነው። እና አንተ ኢየሱስ ክርስቶስን በፍጹም ቅድም ቃልም ስጋ ሆነ ብሎ አንደበት ሲናገር ልብህም ያውቀዋልና እግዚአብሔር ወልድ ፍጹም ሰውም ሆነ ብሎ የሚያምን ሰው ፈጣሪን እና ፍጡርን እና መላእክትን ሊያመልክ ይችላል ብዬ አላስብም። ምን አልከኝ አባቢ? እንትን እንደዚህ ማለት እንዲህ ቁልፍልፍ አለ የምታወራው ነገር። አንዴ ቃል ስጋ ሆኖ ምክንያቱም አሁን በኢየሱስ ክርስቶስ ቃል ስጋ ሆኖ ኧረ አንዴ ቆይ። ከዛ ደግሞ ምንድነው እንደዚህ እግዚአብሔር ሰው ነው ብሎ የሚያምን አልከኝ። እሺ ከዛ ደግሞ ፍጡርና መልአክን አያመልክም አልከኝ። ምንድን ነው ማለት? እስቲ ጥያቄን ግልጽ አድርገው እና ትንሽ ነገር ብዬ ልጨርስ። አባቢ አይ አንተ ያለህበት ቤተ እምነት ውስጥ እሺ ለፈጣሪም የሚደረግ አምልኮ፣ ምስጋና፣ ዝማሬ፣ ለፍጡርም የሚደረግ አምልኮ፣ ምስጋና፣ ዝማሬ እኩል ናቸው። እንደውም ሞር ኢየሱስን ብለህ ስትጠራ ጴንጤ ሆንክ ሆይ የሚባልበት ቤተ እምነት ውስጥ ነው ያለው። ግልጽ ነው ማወራው። አንተ አቅሙ ኖሮ እሰማሃለሁ ብለህ ካልከኝ በነፃነት እንዳወራ ከፈቀድክልኝ ምን ያህል አቅሙ አለህ በነፃነት ላወራ ልትሰማስ? ያም አሳሳብ ከታላቅ ይቅርታ ጋር ማለት ነው። እኔ በነፃ ፈቃድ በጣም ማምን ሰው ነኝ ብለህ ነበረ። እኔ ነፃ ፈቃድ እንድነሳህ ነው ማለት ከታላቅ ይቅርታ። ምክንያቱም አቅም ይጠይቃል ጽድቅን ለመስማት አይደል? ጽድቅን ለማስተናገድ አንድ ነገር ልንገርህ፣ ሩቅ
ወንድሜ አንዴ ቆይ፣ አንዴ እባክህ አንዴ ቆይ፣ ሚታረግ ቆይ፣ አንዴ እያወራህ ከሆነ እንዳይደክም ሚዩት ላይ ነህ እና አንዴ ቆይ። ከታላቅ ይቅርታ ጋር ማለት ነው ወዳጅ ምንድን ነው መኩታው እናደርግለት እንዴ? አንተ አስቸጋሪ ሁኔታ ላይ ያለን ገባ። ፊትን ሳየው የተቸገርክ ትመስላለህ አለኝ። እኔ ደግሞ ይሁን እንግዲህ በቃ ይሱ የሆነ ነገር አላልኩም። አኬ ፖለቲካ አትስራ አላልኩም። ሼት እሺ እንዴት አሉ ፓስተር? ፓስተር አይደለሁም፣ ግን ጽድቅን እኩል ለማውራት አቅሙ አለን ካላችሁ መዳን በኢየሱስ ክርስቶስ ብቻ ነው። ያላችሁበት ቤተ እምነት ውስጥ ፈጣሪና ፍጡርን ለይቶ የሌለበት ለፈጣሪ የተሰጠውን እሺ ለምታወራው ማለት ነው ፈጣሪና ፍጡርን እኩል ያደረገችበትን እስቲ አንድ ማስረጃ ካለ አሳየን እባክህን። አሁን ያለ ማስረጃ ግን አንድ ሚሊዮን ቪዲዮ ዩቲዩብ ላይ በሙሉ ሄደ ብገባ በሙሉ አይደለ እንዴ? አይ እኔ ማስረጃ ነው የምፈልገው። 1 ሚሊዮን ሳይሆን እርሶ ወይ በቃ ውረድና ተመልከተው። በቃ ጨርሰና እሺ አንዴ ለምን እንትን ኬፖዝ ለማን እየዘመረ ነው? እና እንግዲህ ሰዎች ሰላም ብያቸዋለሁ። ለማንኛውም ብሎ እንዴት አለ? ጠፍተሃል። ረጅም ጊዜ ናቱ ና በቃ ቴሌግራም ላይ ላስታርቃችሁ። ደህና ነህ? ኧረ እኔ ተቀይሜ ያለው ኧረ ናቱን ፖዝ ሆነች። የት? ኧረ ቤት ነኝ፣ ራሴ ቤት ነኝ። ያኪ የሱ የሱ ለዚህ ብሪሽ ሚዩት አድርግ ይለኛል። ለምንድን ነው ሚዩት የማደርገው? አንዳንድ ሰዎች ግን Yo guys. Yo. ተመልሻለሁ። ኧረ ነበርክ እኮ አልሄድክም ነበር። ፖዝ ነው እንጂ ሆንከው። ዝማሬህን ምናምን ሰምተናል፣ ተባርከናል። ኧረ ሙዳት ያዝ የምር ስሊፐራውን ላሰምተናታል። ምን ቀረ? ኧረ በጌታ እንትን እኮ ነው የሳፋሪው እንትን ዘግቶ
በቃ ምንም ጭራሽ በዚህ ደግሞ ጭራሽ ነው የማያሰማ ነበር። እንደ ያጀለስ ሴት ሄደ እታች ወረደ። ቪዲዮዎችን አይቼ ልምጣ ብሎ ሄደ። ከስር እኮ ኮመንት ላይ አኬ እየዘመረ ነው ወይስ መኩ በገና እየደረደረ ነው የተባለው? አሁንም እኮ እየላከ ነው። እሺ ላስገባው። በሉ ደህና ደሩ። ኧረ አኬ ምን ኧረ በዚህ ሰዓት እንዲህ ኧረ ነገ ወይ ከነገ ወዲያ አንተ ቆይ አንዴ ከመግባት አታውራ። ቆይ አንዴ እንደዚህ ይደረጋል። አታስወርዱት። እሺ ማንም ሰው እንዳያስወርደው። ዩቲዩብ እንዳለ ፍጡር ስታመልኩ ነው ያለው እኮ ነው ያለን። ኦኬ እሱ ብዙ ኢነርጂ አለ ስለተመለሰ አይ ኢነርጂ አለ ወይ? አይ ኢነርጂ አለ። አሁን በእንደዚህ አይነት ነገር ብዙ ጊዜ የተመለሰበት ስለሆነ አሁን ለዚህኛው እንኳን ምላሽ መስጠት አስቸጋሪ ነው። ለዚህ ነፃ ፈቃድ ባይኖርም ነው የሚመረጥ። ይሄ ነፃ ፈቃድ ከሆነ እንደዚህ የሚያቅበዘብዘው ምን ነው? ነፃ ፈቃድ እንደው ባልኖረ ነው የሚያስብለው የምር እና አረ ባይኖረው ራሱ በጥሶ ይወጣል እና ሌላ ይኸውልህ ትምህርታዊ የሆነ ጥያቄ ካለ ጠይቀኝ። እድል ልስጥ ቢያንስ ሚዩቱን አንሳውና ማለት ነው ወንድሜ። ኦኬ አይ መጀመሪያ ቤትህን ሳታጸዳ የሰው ቤት ለማጽዳት አይኬድምና እኛ ያለነው ሀገር ሰው ሁሉ ደጃፉ ንጹህ የሆነው የሚጀምረው ከራሱ ስለሆነ ስላመነ ነው። እና ፍጡርና ፈጣሪ አንድ እሺ ሚዩት እያደረኩ ካላወራሁኝ እንሰማማ አይመስለኝም። አሁን አየህ አንድ ነገር ክሌም አድርጋል። እሱ ምንድነው? በእናንተ ዘንድ ቆሻሻ አለ። ስለዚህ እናንተን ቆሻሻ ሳታጸዳ የኛ ቆሻሻ ለምን ታጸዳለን? ስለዛ ጥሩ ነገሩ ምንድነው? እናንተ ጋር ቆሻሻ እንዳለ አምናል። መልካም። እኛ ጋር በአስተምህሮ ደረጃ ቆሻሻ ካለ ንገረን። አስተምህሮ ብለን በአስተምህሮ ደረጃ ሚዩቱን አንሳና እንዲህ የሚለው አስተምህሯችሁ ብለን ነፍተን ለምሳሌ ማርያምን ፈጣሪ አድርገው ነይ ማርያም ብለው እስከ መስበክ እስከ ማስተማር የደረሱት ይሄ በጣም የኢየሱስ ክርስቶስ እሺ ወይ ወረድክ። በስመ አብ አንተ ነይ እያለ ራሱ ሄደ። ሲጠራት ራሱ ጠራችሁ መሰለኝ። ጭራሽ ወረደ። በእናትህ ላካ እንዴ ከይቅርታ አንድ ቁጥር ጻፍልኝ። ቆይ አንድ ጻፍልኝ። አጋጣሚ ወረደ፣ ኔትወርክ አስወረደው። አንድ ቁጥር ጻፍልኝ ባህሩ ወንድሜ አስገባው። አንድ ቁጥር የሚጻፍልኝ እና ለሳበው መጀመሪያ መች ዳንህና ነው የሚያወራው። ስለዚህ ድኖ ይምጣ። አንድ ቁጥር ይጻፍልኝ በእንትና አንዴ እኔ ግን ሳይድን መጀመሪያ ስለዚህ ራሱ ማውራት የለበት። መጀመሪያ መዳን አለበት ይህ ሰውዬ። ከዳነ በኋላ ማርያምን ፍጡር አድርጋታል እንዴ? ማነው ማርያምን ፍጡር አድርጋታል? እኔ እኮ በአንተ ቦታ አልስቅም ነበር። እንደ ሄዶብሃል እኮ የትኛው አቀጣጣይ ነሽ አንቺ? እንዴ ናቱ ና ጨርስ እንጂ አወራ እንጂ የጀመርከውን ከመኩ ጋርማ ኔትወርክ ጠፋና ኔትወርክ አንድ በአንድ ቀንሳቸው ጀመር። አይ አንተ ዲያቆንን ማውረድ ጀመር። ዲያቆናት ያላወረድኩኝ ጀማር እንዴ ቀልደኛ እንዴ! አሁን በዛ ብሎን እሺ ምን አደረገ? ዝም ብሎ የተቀመጠ ሰው ነው። የት ነው የሚወጣው? አረ ይሄ ኔትወርኩ በአንዴ ቀድም ይልውረድ ብትወርድ ይሻላል ካልክ እሺ ወረድ። እኔ ወርዳለሁ ፓፓ ወርዳለሁ። አራት ወረድ ብትወርድ ይሻላል። እሺ በቃ እሺ ጋይስ መልካም አዳር። እንገናኛለን፣ እንማማራለን። ደግሞ የዮሐንስ ወንጌልን ጥናት እንቀጥላለን።